የዱር ህይወት ይህ ማውንቴንስ ሚዲያ ኤንድ ኮሙኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። የዱር ህይወት ሰላም ጤና ይስጥልን። እንደምሰነበታችሁ። በሀገራችን ትንሽ ምላጭ ሀገር ትላጭ በሚል ብሂል ይገለጻል። እሳት ከትንሽዬ ክብሪት የተለኮሰች እሳት ወደ ሰደድ እሳትነት ልትቀየር ትችላለች። በበጋ ወራት ደግሞ በደን ላይ የሚደርሰው ሰደድ እሳት ከፍተኛ ውድመት ያስከትላል። በተለይ ሲጋራ የሚያጤሱ ሰዎች በሳራማና በደን ውስጥ እየተንቀሳቀሱ ሲጋራ የሚያጤሱ ከሆነ የተጠቀሙበትን ሲጋራ ሲያስወግዱ እሳቱ መጥፋቱን ማረጋገጥ ይኖርባቸዋል። በግዴለሽነት የሚጣሉ የሲጋራ ቁራጮች ለከፍተኛ የሰደድ እሳት መነሳት ምክንያት ሊሆኑ ይችላሉ። ለመሆኑ በሀገራችን የደን እሳት መከሰቻ ምክንያቶች ምንድናቸው? ከፍተኛ ጉዳት ሳያስከትሉስ እንዴት መከላከል ይቻላል? የክልሎች ተመክሮስ ምን ይመስላል? በሚሉ ሐሳቦች ላይ የኢትዮጵያ ደን ልማት ከሁሉም ክልሎች ለተውጣጡ ባለሙያዎች በአዳማ የ2 ቀናት ስልጠና አዘጋጅቶ ነበር። የዛሬው ፕሮግራማችን በዚህ ላይ ትኩረት ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት የምንጋብዘው የፕሮግራሙ ዋና አዘጋጅ አስቻለው ጌታቸውና አርታኢ አበበ ታደሰ በጋራ በመሆን ነው። እንደ ሀገር የደን እሳት በሚነሳበት ወቅት እሳቱን ወዲያውኑ በቁጥጥር ስር ለማዋል የሚያስችል አቅም አልተፈጠረም። በተለይ በሰው ጉልበት ለማጥፋት አስቸጋሪ በሆኑ መልክዓ ምድር ላይ የሚከሰትን እሳት ለማጥፋት በአውሮፕላን መጠቀም ግድ ይላል። ይህን አቅም አልፈጠርንም። ለዚህ ደግሞ ጥሩ ማሳያ የሚሆነን በሰሜን ተራራዎች ብሔራዊ ፓርክ ላይ ለቀናት የቆየውን ሰደድ እሳት ማጥፋት የተቻለው ከእስራኤል በመጡ ባለሙያዎችና አውሮፕላን መሆኑ አይዘነጋም። ይህን አቅም እስክንፈጥር ደግሞ ሌሎች ሳይንሳዊ መንገዶችን በመጠቀም የደን እሳትን ለመከላከል በአዳማ ስልጠና ተካሂዷል። በኢትዮጵያ ደን ልማት የተፈጥሮ ደን ጥበቃና እንክብካቤ መሪ ስራ አስፈጻሚ አቶ ካብታሙ ግርማ የስልጠናውን አስፈላጊነት ገልጸውልናል። በመጀመሪያ ያው የደኑ ሴክተር በርካታ ግልጋሎቶችን ወይም ጥቅሞችን እየሰጠ መሆኑ ኢኮኖሚያዊ፣ ማህበራዊም፣ አካባቢያዊም፣ ባህላዊም በርካታ ጥቅሞች የመስጠቱ እንዳለ ሆኖ ግን በተለያዩ ምክንያቶች በርካታ ጫናዎች ወይም ደግሞ ጉዳቶች እየደረሱበት ያለበት ሁኔታ ነው ያለው። በተለይ በጋን ተከትሎ የሚፈጠረውን የሰደድ እሳትን አስመልክቶ በየደረጃው ያለው በዚህ ዘርፍ ውስጥ እየሰሩ ያሉ ባለሙያዎች በተለይም በክልልና በሁለቱ ከተማ መስተዳድሮች ያሉ የክልሎች አካባቢ እና ደን ላይ የሚሰሩ ባለሙያዎች ግንዛቤ ወስደው በጉዳዩ ላይ ሙያዊ የሆነ ክህሎት ይዘው ወደ የክልላቸው ሲመለሱ ተጨባጭ የሆነ ተግባራትን ማከናወን እንዲችሉ እድል ይሰጣል ብለን ስላምንን ነው። እንደሚታወቀው ወቅቱ በጋ ከመሆኑ ጋር ተያይዞ በእሳት ለመያያዝ የተመቻቸ ሁኔታ ያለበት ሁኔታ ስላለ ወቅቱም ለቀጣይ እርሻ የመሬትን የማስዳት ሁኔታን ምክንያት በማድረግ እሳት ይያያዛል። ያንን በአግባቡ ካለመጥፋቱ ጋር ተያይዞ ወደ ደን እየገባ ደኑን ብቻ ሳይሆን በደኑ ውስጥ ያሉ በርካታ ህይወትን የሚያጠፋበት ስርዓተ ምህዳሩን የሚያዛባበት ሁኔታ ስላለ በዚህ ላይ ግንዛቤ የማስጨበጥና በተደራጀና በተቀናጀ መልኩ ለመስራት እድል እንዲሰጥ የተፈጠረ ስልጠና ነው። እንደሚታወቀው በተደጋጋሚ በሀገራችን የሰደድ እሳት ይከሰታልና እንደው በዋናነት ምክንያቶቹ ምንድናቸው ተብለው የተለዩ ነገሮች አሉ በጥናት? በዋነኛነት እንግዲህ እሳት በሁለት መንገድ ይከሰታል ተብሎ ነው የሚታሰበው፣ እንደ አጠቃላይ ማለት ነው። በሰው ሰራሽና በተፈጥሮ ተብሎ ነው የሚታሰበው። በኢትዮጵያ ተጨባጭ ሁኔታ እሳት የሚፈጠረው በሰው ልጅ ነው። ሰዎች በሚፈጥሩት
ጥንቃቄ በጎደለው መልኩ የሚፈጠር ሲሆን ይሄም ባለው ተሞክሮና ከዚህ በፊት ባደረግናቸው የመስክ ምልከታም ከክልሎች የሚቀርበው መረጃ የሚያሳየው የተለያዩ ጥናቶች የሚያሳየው በኢትዮጵያ ተጨባጭ ሁኔታ አንዱ ያው አሁን ሰብል ከላዩ ላይ የተነሳውን የእርሻ መሬት ለቀጣይ እርሻ ለማመቻቸት ወይም ለማዘጋጀት ይመች ዘንድ በእርሻው ላይ ያሉ የሰብል ቅሪትን የማስወገድና መሬቱን ለቀጣይ እርሻ ለማመቻቸት የሚደረግ ነው። ሁለተኛው የተለያዩ በእንስሳት ላይ በታችኛው የአርሶ አደሩ ወይም አርብቶ አደሩ ማህበረሰብ አካባቢ ላይ በእንስሳት ላይ ጉዳት ያደርሳሉ ተብሎ የሚታሰቡ ጥቃቅን ተባያቶች አሉ። እነሱንም ለማስወገድና በቀጣይ የተሻለ የግጦሽ መሬትን እናገኛለን ብሎ ከሚታሰብ በሌላ በኩል ደግሞ የማር ቆረጣም ቢሆን በተለይ በባህላዊ መንገድ የሚቆረጠው የማር ቆረጣ ያው ማር በሂደቱ ባህላዊ መንገድ ሲቆረጥ የእሳትን የመጠቀም በዛ ጭሱን የመጠቀም ሂደቶች አሉ። ዋናውና ትልቁ ነገር እነዚህ ጉዳዮች ሁሉ እንዳሉ ሆነው እሳቱን ከተጠቀምን በኋላ በየደረጃው ያለው ማህበረሰብ ለፈለገበት አላማ ለሚያደርገው አላማ ካዋለው በኋላ እሳቱ ወደ ሌላ ተስፋፍቶ ሌላ ጥፋት እንዳያደርስ ካለማድረግ ጋር ተያይዞ በተለይ ለሚፈልገው ነገር ከተጠቀመ በኋላ እሳቱን ሳያጠፉ ወደ የመኖሪያ ቤታቸው ስለሚሄዱ እሳቱ የተመቻቸ ሁኔታ ደግሞ ወቅቱን ተከትሎ የተመቻቸ ሁኔታ ስላለ ተቀጣጣይ ነገሮች ስላሉ እሱን በመጠቀም ካለበት ቦታ አልፎ ሌላ ጥፋትን እያደረሰ ያለበት ሁኔታ እንዳለ ነው። ከአማራ ክልል ከተሳተፉ ሰልጣኞች አንዱ አቶ ድልነሳው ስመኘው የደን ባለሙያ ናቸው። በክልሉ በተደጋጋሚ የደን እሳት እንደሚነሳና እሳቱ ግን ሊጠፋ የቻለው በተፈጥሮ እገዛ በዝናብ መሆኑን አጫውተውናል። የአማራ ክልል እንግዲህ ወደ 18.9% የሚሆን የደን ሽፋን ያለው ክልል ነው። ይህ ክልል እንግዲህ ብዙ የብዙ ደኖች መገኛ ነው። ቆላማ አካባቢዎች በተለይ በሱዳን ጠረፍ አካባቢ የሚያዋስነው የክልላችን ክፍል ሰፊ የደን ሽፋን ያለበት ነው። በተጨማሪም በመንግስት የሚጠበቁ ጥብቅ ደኖችም ወደ 18 የሚደርሱ አሉ። ሁሉም ቦታዎች ላይ የደን እሳት ቃጠሎ ኤክስፔክት ይደረጋል። ፖቴንሻል አለው የደን እሳት ቃጠሎ የመነሳት። ከዚህ በፊትም ባለ ልምድ ብዙ ቦታዎች ላይ በሰሜን ተራሮች አካባቢ በወፏሻ እና በሌሎች አካባቢዎችም የደን እሳት ቃጠሎ ተነስቶ ያውቃል። እዚያ ላይም የነበረ ልምድ የማህበረሰቡ የኔነት ስሜት ስላለበት የደኑ ላይ ያን የደን እሳት ቃጠሎ ለመቆጣጠር ለማጥፋት ከፍተኛ ርብርብ ሲያደርግ የነበረበት ሁኔታ ነው ያለው። አሁንም እንዲህ አይነት ነገሮች ስላሉ ከዚህ በፊት ልምድ ስላለን በተዋረድ ምንም እንኳ ያለው የክልሉ ነባራዊ ሁኔታ አስቸጋሪ ቢሆንም ባገኘነው አጋጣሚ ሁሉ ግንዛቤ እየፈጠርን የደን እሳት ቃጠሎ እንዳይነሳ ክትትል እያደረግን ነው የምንገኘው። እስቲ አሁን ከዚህ በፊት ከነበረው ልምድ ተያይዞ የእሳት የማጥፋት በአቅማችሁ እንዴት ነው የሚገለጸው? ክልሉ ምን አይነት አቅም ነው ያለው? እንግዲህ ከዚህ በፊት በነበረ ልምድ የደን እሳት ቃጠሎ ሲነሳ ስንጠቀምበት የነበረው የሰው ኃይልን በመጠቀም ለማጥፋት ነው ሙከራ ሲደረግ የነበረው። ሌላ ተጨማሪ ቴክኖሎጂ እዚህ ገባ የሚባል ቴክኖሎጂ ባለመኖሩ እሳቱን ለማጥፋት እኛ ምንም እንኳን ርብርብ ብናደርግም የማጥፋት እድሉ ወይም እሳቱን የመቆጣጠር እድላችን በጣም አናሳ ነበር። በነበረ ልምድም አጋጣሚ ሆኖ የደን እሳት ቃጠሎ ተነስቶ የከፍተኛ የህዝብ ሞቢላይዜሽን ተፈጥሮ ለማጥፋት እንቅስቃሴ ብናደርግም ዝናብ እየዘነበ ሲያጠፋልን የነበረ ሁኔታ ነው ያለ። እሱ ነው የነበረው ልምድ። ይሄ ነው ተፈጥሮ ያግዘናል። በተደጋጋሚ እኔ እንኳን በተሳተፍኩበት ለምሳሌ ወፏሻ ላይ የደን እሳት ቃጠሎ ተነስቶ ነበር። ከአንድ አንኮበር የሚባለው ወረዳ ክፍል ባይዘዌ ወፏሻ 3 ወረዳዎች ላይ የሚገኝ ጥብቅ የመንግስት ደን ነው። ከዚያ ውስጥ በአንኮበር ወረዳ ስር በሚገኘው ነው የደን እሳት ቃጠሎ ተነስቶ ነበር። እሱን ለማጥፋት ከጣርማበርም እና ከሌሎች ወረዳዎችም ከፍተኛ ርብርብ ሲደረግ ነበር። ግን መጨረሻ ላይ በእርግጥ ፍጥነቱን ለመግታት ሞክረናል። የሰው እንቅስቃሴ ወይም ለማጥፋት የነበረው ርብርብ
የመስፋት እድሉን ሊሚት አድርገነዋል። ሆኖም ግን መጨረሻ ላይ ሊጠፋ የቻለው ዝናብ ዘንቦ ሊጠፋልን ይችላል። የኦሮሚያ ክልል ሰፊ የደን ሽፋን ያለውና በርከት ያሉ የማህበረሰብ ጥብቅ ደኖች እንዳሉ የገለጹልን አቶ ስለሺ ጀቤሳ በኦሮሚያ አካባቢ ጥበቃ ባለስልጣን የደን ጥበቃና አስተዳደር ቡድን መሪ ሲሆኑ ባለስልጣኑ በሰደድ እሳት ዙሪያ ለማህበረሰቡ የግንዛቤ ማስጨበጫ ስራ እየሰራ መሆኑን ተናግረዋል። የደን ሽፋኑ እንግዲህ የኦሮሚያ በአጠቃላይ የኦሮሚያ ስፋት ከ35 እስከ 36 ሚሊዮን ሄክታር ነው። የኦሮሚያ የላንድ ከቨሩ ላንድ ኤሪያው ከዚህ ውስጥ የደን ሽፋኑ ወደ 27% ወይም ደግሞ አሁን በቅርብ ጊዜ በመስሪያ ቤቱ በኤምአርቪ የሚባል ሞኒተሪንግ ሪፖርቲንግ ኤንድ ቬሪፊኬሽን በሚባል ዲፓርትመንታል ሬድ ኮንሰምፕሽን መረጃዎችን የሚተነትን የሚያጠና በሱ መሰረት ወደ ከ10 እስከ 11 ሚሊዮን 10.5 ሚሊዮን ሄክታር ደን እንዳለ ያሳያል ማለት ነው። የክልላችን ደን ሽፋን በአሁኑ ጊዜ 10.5 ሚሊዮን ሄክታር እስከ 11 የሚሆነ ደን ያው አብዛኛው የመንግስት ደን ናቸው ተብሎ ነው የሚገመተው። ከዚህ ውስጥ የተወሰኑት የግል ደን ተብሎ የሚታወቁት ወደ 1.8 ሚሊዮን ሄክታር የሚሆን እንደዚህ የሚገመት አለ። አብዛኛዎቹ የመንግስት ናቸው። ከዚህ ውስጥ እንግዲህ የሚተዳደረው ወደ 4 ሚሊዮን አካባቢ የሚሆነው በኦሮሚያ ደን ኢንተርፕራይዝ ደንና ዱር እንስሳት ኢንተርፕራይዝ የሚባል ነው። ሌሎቹም በመንግስትና እንዲሁም በኮሚኒቲ የሚጠበቁት ናቸው። ኮሚኒቲ ስል ፓርቲሲፓቶሪ ፎረስት ማናጅመንት የሚባል አለው። በዛ የታቀፉት ወደ 2 ሚሊዮን ሄክታር የሚባል በአካባቢው ህብረተሰብ የሚተዳደርና የሚጠበቅ እንዲሁም ደግሞ የሚጠቀሙ ናቸው። እንደው በኦሮሚያ ይሄ ከሰደድ እሳት ጋር ተያይዞ ያለው ሁኔታ እንዴት ነው የሚገለጸው? የክልላችን ደን እንዳልኩ ሰፊ ደን ነው። ብዙ ኢኮሲስተም ሰርቪስ የሚሰጥ ነው። ብዙ ባዮዳይቨርሲቲ ለባዮዳይቨርሲቲ አገልግሎት የሚውል ደን አይነት ነው። እንግዲህ ደናችን የሚጠበቀው እንዴት ነው ብንል አንደኛ በአካባቢው ማህበረሰብ ነው የሚጠበቀው። ለዚህም ነው ይሄ ደን አሳታፊ የደን አስተዳደርን ተግባራዊ ያደረግነው። እንደ አጠቃላይ በክልላችን ወደ 1000 የሚሆኑ ማህበራት ደኑን እየጠበቁ ነው ያሉት እና የሰደድ እሳትን እንግዲህ በተመለከተ ብዙ ኢንስቲቱሽናል አሬንጅመንቶች፣ ፖሊሲዎች፣ ህጎች አሉ። እነዚህን ህጎች አንደኛ ክልሉ በቅርብ ጊዜ ያወጣ ህግም አለ። ያንን ህግ ላይ የአስፈጻሚውን እንደገና ደግሞ የፍርድ ቤት አቃቤ ህግ እዛ ላይ ስልጠና ስንሰጥ ነበር ዘንድሮ። ብዙዎቹ ዞኖች ላይ እስከ ወረዳ ድረስ ያ ስልጠና ተሰጥቷል። እንደዚሁም ደግሞ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው። በዚህ በሰደድ እሳት ታክስ ፎርስ እየተቋቋሙ ይገኛል። ታክስ ፎርሶች የተቋቋሙ አሉ። እንደገና ደግሞ ያሉትን ማጠናከር አለ። እንደገና ደግሞ የክልሉ መስሪያ ቤት ምክትል ኃላፊ መግለጫ እየሰጡ ነው። የሰደድ እሳት ሊከሰት እንደሚችል ህብረተሰቡ ጥንቃቄ እንዲያደርግ ያሉትን ኢንስቲትዩሽኖች ተቋማት ጥንቃቄ እንዲያደርጉና የሚያስፈልጉትን ነገሮች ሞቢላይዝ እንዲያደርጉ እንደገና ደግሞ በደን አካባቢ የሚኖሩት በተለይ ለእሳት አደጋ ተጋላጭ የሆኑትን አካባቢዎች ለይቶ ህብረተሰቡን እዛ አካባቢ የሚገኘውን የግንዛቤ ስራ እና ጥንቃቄ እንዲያደርጉት እነዚህን ነገሮች ይሰሩ ነበር ማለት ነው እስካሁን። ወይዘሮ አመለወርቅ ገብረ እግዚአብሔር ከማዕከላዊ ኢትዮጵያ ደን አካባቢ ጥበቃና ልማት ቢሮ ነው የመጡት። ቢሮአቸው እያከናወነ ያለውን ስራ ገልጸውልናል። እንደ ክልላችን ያው የተፈጥሮ ሰው ሰራሽ ደኖችም አሉ። ያው እንግዲህ እስካሉ ጊዜ ድረስ ደግሞ የእሳት ክስተቶች ወይም ደግሞ አደጋዎች ይኖራሉ። ግን ደግሞ ያንን ለመቆጣጠርና ለመከታተል ደግሞ አንደኛ ያው ግንዛቤ ለህብረተሰቡ መስጠት አስፈላጊ ነው። አሁን ባለው ወቅት ላይ በየዞኑና ልዩ ወረዳ የተፋሰስ ልማት ስራዎች አሉ። እዛ ላይ በሚፈጠረው አጋጣሚ ያው ግንዛቤዎችን የመስጠት ሁለተኛ ነገር ግብረ ኃይሎች ካሁን በፊት የተቋቋሙ አሉ። እነሱ እንዲጠናከሩ በአዲስ ወረዳዎች ላይ ደግሞ እንዲቋቋሙ የማድረግ ስራ ነው እየተሰራ ያለው ማለት ነው እንደ ክልላችን። በተጨማሪም ደግሞ የእለት ተእለት ከሪፖርትም አንጻር እንደዚሁ በሪፖርት እንዲያሳውቁን ከዛም በተጨማሪ ደግሞ ሴንትራል ኢትዮጵያ የሚል ፔጅ አለ እንትን ላይ እዛ ላይ ደግሞ እዛ ላይ ደብዳቤዎችን ጽፈን የመለጠፍ እንደገና የማስታወት ስራዎችን ደግሞ እንደ ክልል እየተሰራ ነው ያለው።
ስልጠና መካሄዱ ጥሩ ነው። ምክንያቱም በፊት የነበረ ነገር አለ። አሁን ደግሞ በደንብ አስታውሰህ እዚህ ጋር የሚሰጡ ነገሮች አሉ። ተጨማሪ እውቀት አግኝተን የበለጠ እንድንሰራም ያግዘናል። እንደገና ደግሞ ቴክኖሎጂም አለ አሁን እየተነገረ ያለው ቢሮህ ላይ ቁጭ ብለህ በሱ መቆጣጠር መከታተል የምትችልበት ነገር ስላለ እሱን ተምረን ከሄድን በዛ መልኩ ክልላችን ላይ የሚነሱ ወይም ሊነሱ የታሰቡ ነገሮችን በዛ በቴክኖሎጂ ተጠቅመን አይተን እነዚህ ችግሮች ሊከሰቱ ስለሆነ ጥንቃቄ እንዲያደርጉ ደግሞ መረጃ ወደ ታች ወደ ዞን ወደ ወረዳ እንልካለን ማለት ነው። ቅድመ ጥንቃቄ ለማድረግ ያመቻል እና እንጠቀምበታለን። ከፌዴራሉ የደን ልማት ጋር ያላችሁ ስራስ ምን ይመስላል? ቅንጅታዊ አሰራራችሁ? እኛ እንግዲህ ከፌዴራሉ ጋር አንድም ያው በሪፖርት እንገናኛለን፣ ሁለትም ደግሞ ያው እንደዚህ አይነት ስልጠናዎች ስብሰባዎች በኃላፊም ደረጃ ሲኖር እንገናኛለን። በዋናነት ደግሞ ካሁን በፊት ካንዴ ሁለቴ ቁሳቁሶች ለደን እሳት መከላከልና ለኢንቨንተሪ ስራዎች የተላኩልን አሉ። ስለዚህ እኛ ወዲያውኑ ነው ወደ ታች ያወረድ ነው። ያው ነገርየው ቁሳቁሱ ወደ ስራ እንዲገባ ነው ወደ ታችና በተቻለ መጠን ስብሰባዎች ምናምን ነበሩንና እንደ ዞኑ የወረዳ ስፋት እንደ ልዩ ወረዳውን አርገን ለሁሉም እንዲደርሳቸው ሁለቱን ዙር አድርገናል። ተጨማሪ ደግሞ አሁን 3ኛ ዙር የመጣ አለ። እሱም ወደ ታች እንዲወርድ ሁሉንም ነገር የጨረስንበት ሁኔታ ነው ያደረግነው። ከዛ ውጭ እነዛ ማቴሪያሎች ደግሞ በአግባቡ ለደን እሳት መከላከል ስራ እንዲያውሉት የሚለውን ነገር አብረን ከደብዳቤ ጋርና ከማስጠንቀቂያ ጋር ነው ወደ ታች። እዛ ላይ ብዙ እንትኖች አሉ፣ ሄልሜቶች አሉ ምናምን ስላሉ ያው ለዛ ስራ ብቻ እንዲውል። ለእርሻ ተብለው የሚለኮሱና ከቁጥጥር ውጪ የሚሆን እሳት ከጥቅሙ ይልቅ ጉዳቱ ስለሚያመዝን ግንዛቤ ቢያዝ ሲሉ አቶ ካብታሙ ግርማ መልእክታቸውን አስተላልፈዋል። ግንዛቤ ቢያዝና ቢሰራበት መልካም የሚሆነው በተለይ ከእርሻን የማስዳትና ለቀጣይ እርሻ ብለን ስንል የእሳቱ እንግዲህ በተደጋጋሚ ስለሚደረግ የአፈሩንም ጤናማነት የሚያዛባ የሚሆንበት አጋጣሚ አለው። አንድም በአፈሩ ውስጥ የሚገኘው በተለይ በሳይንሳዊ ማባባል ኦርጋኒክ ማተር የምንለው ኦርጋኒክ ይዘት ያላቸው ንጥረ ነገሮች በእሳት የሚጎዱበት ምናልባትም የተሻለ እርሻ ለቀጣይ እርሻ ብለን ምርትና ምርታማነትን የምንጠብቀው ምርትና ምርታማነትም ከታመመ የአፈር ወይም ጤናው ከተዛባ አፈር የምንጠብቀው ምርት ላናገኝ የምንችልበትም ሁኔታ ስላለ ባይሆን ሌሎች ቴክኖሎጂዎች ማሰብ ከአቅም በላይ ከሆነ ግን እሳቱን ለተጠቀምነት ዓላማ ከተጠቀምን በኋላ እሳቱን በአግባቡ የማስወገድ እሳቱ ወደ ሌላ ወደ ደኑ ገብቶ የዱሩ ህይወቱን አጠቃላይ የሀገሪቷን ብዝሃ ህይወት ብርቅዬ እንስሳትን ጭምር የሚያሳጣን ፓርኮቻችንን ጭምር በዩኔስኮ የተመዘገቡ ፓርኮቻችንን ጭምር በባዮስፌር የተመዘገቡ ፓርኮቻችን ጭምር ብርቅዬ እንስሳትን ጭምር ምናልባትም በሀገራችን ብቻ የሚገኙ እጽዋትንና ሌሎች ህይወት ያላቸውን ጉዳዮች ምናልባትም ከዛም አልፎ የሰውን ህይወት ጭምር ሊያጠፋ የሚችልበት ሁኔታ ስላለ ይሄ ጥንቃቄ ሳይደረግ የሚደረገው ነገር በሁሉም ዘርፍ በሁሉም አካል ትኩረት ተሰጥቶ እንዲሰራ ይፈለጋል ማለት ነው። ይሄ መድረክ ወይም ይሄ ስልጠና ሲዘጋጅ ባለሙያው በየጊዜው ግንዛቤ እየወሰደ የተገኙ የደረስንባቸውን ዓለም የደረሰበትን ያገኘናቸውን የቴክኖሎጂ በመጠቀም እያደረስናቸው እያስተላለፍናቸው ያለናቸው መረጃዎች እነሱን በቅጡ የመጠቀም የግብአቶችም ሲገኙ ወደ ታች ሲተላለፉ በቅንጅትና በአስቸኳይ ውጤት ላይ ማዋል በተቻለ መጠን ደግሞ ቀጥሎ ያለው መዋቅር የመቀስቀስና የማሳተፍ ሁኔታ መኖር እንዲችል የተፈጠረ መድረክ ነው ማለት ነው። አድማጮቻችን በደን እሳት ዙሪያ ያዘጋጀነው ፕሮግራም በዚህ አልተጠናቀቀም። ሳምንት ተከታዩን ክፍል ይዘን ጠብቃችኋለን። እስከ ሳምንት ሰላሙን ሁሉ እየተመኘው የምሰናበተው የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። ሰላም። Thank you.